ቤተሰቦች ሩታ ቆይ ይህን ሳምንት ምን እየሆነች ነው? እኔ በጣም ግራ ግብት እያለኝ ያለው ይሄ ሳምንት በጣም ድብልቅልቁ ይሆናል። እንዴት ልበል የቱን ይዤ የቱን ልተው አይነት የሚያስብል እንትን ላይ ነው ሩታ ያለችው። ለራሷ ግራ ተጋብታ አብርሽንም ግራ ጋብታ እኛንም ግራ እያጋባች ነው። ምንድነው ሩታ ማለት የሚመክርሽ ሰው ጠፋ ነው? እኔ እውነት በጣም ትንሽ ግርም እያለኝ ነው። ይህ ሳምንት ከየትኛውም ጊዜ በላይ ለየት ያለ ሳምንት ነው። ሩታ እንግዲህ እንደዛ አይነት ችግር ከተፈጠረ ያ ሁሉ ነገር ከተፈጠረ በኋላ እንደገና አብርሽን እየለመነችው ወደ ቤት ተመለስ ምናምን ነገር እያለች ነው። ያንን ወረቀት ይዛ አምጥታ በግድ ካስፈረመችው በኋላ አስቡ እንግዲህ ከተለያዩ ሰማንያቸውን ከቀደዱ በኋላ ምን የሚሉት ነው? ሩታ በትክክል የሚቆጣሽ ሰው አተሻል ወይም ደግሞ ከቀልብሽ አይደለሽም። በቃ ከቀልብሽ ብትሆኚ ሩታ እኔ እኮ ፈጽሞ ማላቃት ሩታ እኮ ነው የሆነችው። ከቀልብሽ ብትሆኚ ሩታ እርግጠኛ ነኝ እነዚህ ነገሮች አታረጋቸውም። ለአንዲት ሰከንድ ራሱ እንደዚህ የማድረግ ሞራሉ አይኖርሽም። ምን ነክቶሽ ምን አስበሽ ምናምን ነገር እንደሆነ አላውቅም። ኧረ ተፋቱት፣ በቃ አብርሽን ተፋቱት። ደግሞ አሁን እንደገና ዳኒን እኮ ማለት ነው ምን ያክል በዳኒ ምክንያት አይደል እንዴ ሲጀመር ባለፈው ኬክ ቆረሳ ምናምን ነገር ተብሎ ተናደውና ነገር ይሄደው እና ዳኒን ድጋሚ ደግሞ ይዘሽ አምጥተሽ ኧረ ተይ አይሆንም እኮ ተፋቱት፣ በቃ አብርሽን ተፋቱት። ምንም ልክ አይደለም እየሰራችሁ ያላችሁት ነገር። የተፋታን ሰው መለመን ማለት እንጃ እኔ በጣም ራስን ማውረድ ነው ብዬ ነው የማስበው። ኢቭን ለራስ ራሱ ቢታሰብ ለራስሽ ራሱ አሰበሽ ከሆነ እንደዚህ አይደረግም። እንዲህ መለመንሽ እንዲሁም ማለት ነው ይባስ በቃ እንዲበስበት ምናምን ነገር ነው ልታደርግ የምትችይው። ምንም አዲስ እሺ ምናምን ነገር ብሎ ሊመለስ አይችልም። ምክንያቱም መለመንሽ አዲስ ስሜት አይፈጥርለትማ። ያንቺ ልመናና ያንቺ እንትን አይደለም ለአብርሽ የማፍቀር ያለማፍቀር ስሜትን ሊፈጥር የሚችለው እና መለመንሽ እንዲሁም ወዲህ እንዲበስበት ምናምን ነገር ማንም ሰው እንግዲህ ሲለመን እንዲሁም ይበስበት አለ። እቃ ራሱ የሆነ ምንም ነገር ገንዘብ ራሱ የትኛውንም ነገር ብታነሱ ሰው ሲለመን ደስ አይልም፣ በቃ ደስ አይለውም ሰው እና መለመንሽ እንዲሁም ይባስ እንዲርቅሽ ምናምን ነገር ነው የምታደርጊው። ሲፈልግ አብርሽ በራሱ ጊዜ የምርም አሁን ፍቅር ምናምን ነገር የሚባለው ነገር ከውስጡ ካልወጣና የሚመለስ አይነት ከሆነ ተመልሶ የሚያፈቅርሽ አይነት ከሆነ በራሱ ይመለሳል እንጂ አሁን ተመልሶ መጡ ምን ቆይ እንደ ባልና እንደ ሚስት እንድትኖሩ ነው ወይም ደግሞ ጀስት ቤት ውስጥ ተለምኖ ስለመጣ ብቻ ልጁን ብሎ ስለመጣ ብቻ በልጁ እንግዲህ ለምነሽው ልጁን ብሎ ስለመጣ ብቻ ጀስት በቃ ዝም ብሎ ግዑዝ የሆነ ሰው አይነት ሆኖ እንዲኖር ነው እንዴ? ከአብርሽ ይልቅ እኮ ማለት ነው በዚህ ሰዓት ለመግባባት ምንም ለማድረግ የሚቀልሽ እንዲሁም ዳኒ ነው። ግን አብርሽ አሁን ግዑዝ ሆኖ እዛ ቤት ገብቶ ምን ይጠቅመሻል? ብቻ ለማንኛውም በጣም የሚያናድም የሚያስገርምም አይነት በጣም በቃ ድንግርግሩ የወጣበት አይነት ቪዲዮ ነው ሰሞኑን እየተለቀቀ ያለው። በተለይ ሩታ የምታሳያቸው አክቶች እያንዳንዳቸው ማለት ነው። ብቻ ቤተሰቦች ለማንኛውም በዛሬ ቪዲዮ ይሄን ነገር ነው የተመለከትን እንደ ተመልካች አስተያየት የምንሰጥበት። ከዛ በፊት ግን ነተን ሰላም ብያችሁ ልግባ። እንዴት ነው ቅዳሜያችሁ? እንዴት እያለፈ ነው? ቆንጆ ቅዳሜ እያሳለፋችሁ ነው ብዬ ተስፋ አደርጋለሁ። ቅዳሜያችሁ የሚያበላሽ አይነት ቪዲዮ ከተለቁም ከሆነ እንግዲህ ምንም ማድረግ አይቻልም። ብቻ ለማንኛውም በያላችሁበት ሰላም ሁኑልኝ። እኔ እግዚአብሔር ይመስገን ደህና ነኝ። ለማታውቁኝ ሰዎች ግን ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን የጀመራችሁ ላይክ ብታደርጉ በጣም ይጠቅመኛል፣ ያግዘኛል። እኔ ፈገግታ ላይ አንዲት እንትን ይጨምራል፣ አንዲት ሰከንድ ምናምን ነገር ይጨምራል እና ፈገግታዬ ረዥም እንዲሆን ላይክ እያደረጋችሁ ብትጀምሩ በጣም ደስ ይለኛል። ሀሳብ አስተያየቶቻችሁን ግን በነፃነት ብትሰጡ በጣም ደስ ይለኛል። ከላይኩም ከምኑም በላይ አስተያየቶቻችሁን ጀስት ዝም ብሎ የሆነ እንትን ምናምን ነገር ሳይሆን በትክክል ያሰባችሁትን የእናንተን ሀሳብ የግላችሁን ሀሳብ ኮመንት ላይ ብታሰፍሩ በጣም ደስ ይለኛል። ቪዲዮን እስከ መጨረሻ ተጋበዙልኝ። በመሀል ብዙ ነጥቦች እናነሳለን። በቀጥታ ወደ ቪዲዮ እንግባ። ዛሬ ግን ያው ቡችዬን ይዤ አብረን እንድንሆን ጠይቀዋለሁ። በድጋሚ እውነት ለመናገር ጨክንብኛል ብዬ አላስብም። ማለት ምን አስበሽ ነው? ቆይ ሩታ እንዴ ምን አስበሽ ነው? በልጁ ስለማይጨክን አንቺን ያፈቅራል አንቺን አፍቅሮ ይኖራል ማለት እኮ አይደለም እንዴ። እኔ ምኑን ከምኑ ጋር አገናኝታችሁ በልጁ እንደምትለምኑ እኮ ነው ግራ የሚገባኝ። የሆነ እቃ ወይ የሆነ ንብረት እኮ አይደለም ወይ ገንዘብ አይደለም እየጠየቃችሁ ያላችሁት በልጅ ምናምን ነገር እያላችሁ እየለመናችሁ ያላችሁት ስሜት ነው። ስሜት እንዴት ነው ሊገዛ ሊቀየርና ጀስት ሊለመንበት የሚችለው ስሜት እንዴ? ሩታ አንቺ ጥያቄሽንና የምታደርጊውን ነገር እያገናዘብሽ አይመስለኝም። ስሜትን በልጅ እንዴት ነው? ኧረ ሰው እኔ አሁን ለምሳሌ ይቅርና ከዚህኛው ስሜት እንውጣና ማለት ነው ደስተኛ አሁን ለምሳሌ ካልሆንኩ ሰው በእናትህ ተደሰቱና ነገር ብሎ ለምን ደስተኛ ሊያደርገኝ ይችላል? ደስተኛ የሚያደርገኝ ነገር እስካልተፈጠረ ድረስ እኔ ደስተኛ ልሆን አልችልም። ልክ እንደዛው አብርሽም ሩታ ጋር እንዲመለስ እንዲያፈቅራት የሚያደርግ የሆነ ነገር ካልተፈጠረ ሊያፈቅራት እንደገና አብረው ሊሆኑ እንደገና ባል ሊሆናት አይችልም እንዴ። በስሜት እኮ ነው ስሜታቸው አንድ ሲሆን አይደል መፋቀር ምናምን ነገር የሚለው ሲመጣ ነው እንጂ በልመና አይደለም። ኧረ ተይ ሩታ እኔ በጣም ብዙ አስጮሽን እውነት። ትልቁ ነገር ልጃችሁ ነው።
ገባሽ? የሰው ልጅ የፈለገ ያክል ሊጋጭ ሊለያይ ይችላል። በትዳር መሀል ብዙ ነገሮች ሊፈጠሩ ይችላሉ። ግን መቼም ተራርቆ የማይራራቀው ዋነኛው ምክንያት ልጅ መሀል ላይ ሲኖር ነው። ስለዚህ ይሄን የመሰለ ደግሞ አንበስ ሲሆነ በቃ መልከኛ ይሄን አባት እሱ ጸባይኛ ልጅ ማለት ነው። እግዚአብሔር ቆንጆዬ እኔ ግን ማለት ነው የምር ግራ የምታጋቡኝ ማለት ነው። በልጁ ለምናችሁ እንዲታረቁ ምናምን ነገር የምጠብቁት ነገር ነው። በእርግጥ ሊታረቁ ይችላሉ፣ ግን ጥል ሲኖር ነው የሚታረቁት። አሁን እኮ ጥል አይደለም በመካከላቸው ያለው፣ የስሜት መለያየት ነው በመካከላቸው ያለው። ልጁ ካስታረቃቸው የሚያስታርቃቸው ወይ ደግሞ አንድ ላይ እንዲሆኑ ሊያደርግ የሚችለው በሂደት ነው። እንዴ ስሜት ጀስት ዛሬ በልጁ ስለተለመነ ብድግ ብሎ የሚመጣ ነገር አይደለም። እንደዛማ መጣ ማለት ፌክ ነው ነገርየው። ሲጀመር አብርሽ በልጁ ስለተለመነ እሺ ብሎ ቢመጣ ነገርየው እንዲሁም ፌክ ነው የሚሆነው። እንዲሁም የዛን ሰዓት ባታምኑት ነው የሚሻል አብርሽን። ምክንያቱም ያ ልጅ ዞር አለ ማለት ፍቅሩም አንድ ላይ ዞር አለ ማለት ነው። እንዴ ሩታ የፈለግሽው አብርሽን ነው ወይስ ይሄ ጀስት አላቅም የሆነ ስለተለመነ ብቻ የመጣ ጉዝ ነው የፈለግሽው? በትክክል የፈለግሽውን ነገር ለይ፣ ለራስሽ የሚያስፈልግሽን ነገር ለይ። የፈለግሽውን ብቻ ሳይሆን የሚያስፈልግሽንም በዚህ ሰዓት ለየተሽ ማወቅ መቻል አለብሽ። ልጁ ዞር አለ ማለት አብርሽም ዞር አለ ማለት ነው። በልጁ ተለምነው ከመጣ አለቀ። ሳይንሱ ሌላ ምንም አዲስ ቀመር የለው። ልጁ ሄደ ማለት አብርሽም የለም በዛው። ነገሮች በንግግር መፈታት ይችላል። ነገሮች በመነጋገር ቁጭ ብሎ በማውራት መፈታት ይችላል። እና ከምንም በላይ ይሄን የመሰለ ድፍጭ የሆነ ልጅ መሀላቸው እያለ መራራቃቸውን አንፈልግም። እኔም አልፈልግም። ዳኒ አንተ ቆይ፣ እኔ አንተ ስታወራ የምታገስበት እንትን የለኝም። አንተ ዝም በል ጀስት። ዛሬ መልካምም ምንም በቃ ዛሬ መልአክ ሆነ ልትመጣ ትችላለህ። ይሄ ሁሉ ነገር የተፈጠረ ሲፈጠር ያንተም እጅ ስላለበት አርፈ እጅን አጣምረ ቁጭ በል። በዚህ ሰዓት ምንም በእነሱ መለያየት እጃቸው የሌለባቸው ሰዎች ናቸው መጥተው ሊመክሩ ምንም ሊሉ የሚችሉት። አንተ እዚች ጋር የመምከር ምንም አይነት ስልጣን የለ። ምክንያቱም የእነሱ ትዳር እንዲበጠበጥ ካረጉ ዋነኛ ሰዎች አንተም አንደኛው ስለሆንክ ማለት ነው። በዚህ ሰዓት እነ ዴቭ ሌላ ሰዎች ምናምን ነገር ቢመጡ ነጋሽዬ ቢመጡ እኔ ምንም አፌን አልከፍትም፣ ዝም እላለሁ ነገር። ግን አንተ ስታወራ ልታገስ አልችልም። ፕላስ ደግሞ ልጇን ከአባቱ ተለይቶ እንዳይርቅ ነው ይህን ሁሉ መስዋዕትነት እየከፈለች ያለችውና ምናልባት ደግሞ ይህ ልጅ ሲያድግ ይህን ነገር ማየቱ አይቀርምና ምን ያህል እንደሚያከብርሽ ምን ያህል እንደሚያመሰግንሽ ማሰብ አይከብደኝ። እውነት ለማለት ክፋት፣ ኧረ ተው አንተ ስለ ልጁ ምናምን ነገር ወደፊት ጀስት አሁን አታወራ። ይሄ ክፋትህን ነው የሚያሳየው። ጀስት አሁን በዚች ንግግር ምናልባት ወደፊት ልዑል አድጎ ይህን ቪዲዮ የሚያይ ከሆነ ጀስት አብርሽን እንደ ክፉ ሰው ምናምን ነገር እንዲያይ ነው። ጀስት አለቀ። በውስጡ የተደበቀው ኢንቴንሽን ይሄ ነው። ልጁ ሲያድግ ሚለውን ይላል። አሁን ጀስት ስለ ልጁ ምናምን ነገር አይደለም። ልጁ ህፃን ነው። ብዙ ስንትና ከስንት ዓመት በኋላ የሚፈጠረውን ነገር ጀስት አሁን አታወራ። ግን እኔ አሁን ለልጁ ምናምን ነገር ማለት የምፈልገው በቃ ልጁ ሲያድግ አንደኛውን ሳይድ ብቻ ጥፋተኛ እንዳልሆነ በእርግጠኛነት ይለያል። ሩታ ብቻ ጥፋት እንደሌለባት፣ አብርሽም ብቻውን ጥፋት እንደሌለበት የጋራ ጥፋት እንደሆነ ይረዳል ልጁ። ጀስት ይሄ ወደ አንድ ሳይድ እንዲይዝ ምናምን ነገር ካሁኑ እንደዚህ አይነት ቃላቶችን አትጠቀሙ። በቃ ስለ ልጁ አይመለከትም ዳኒ አንተ። በቃ ሩታ በጣም ወደ ቤት እንድትመለስ ትፈልጋለች። ከልጅ ጋር ጥሩ አባት ሆነ ጥሩ ጊዜዎችን እያሳለፋችሁ እንድትኖሩ ትፈልጋለች ሩታ። ገባህ አይደለ? ስለዚህ ዛሬ መጣ ነው እንደዚሁ እንዲያስከው ልጅህን ይዘህ እንድትመለሱ ነው። ገባ? ወደ ቤት እንድትመለስ ዳኒ ማለት ነው። ዛሬ ከሩታ በላይ ሲያወራ የነበረው እንዲሁም ለማሳመን ተፍ ሲል የነበረው እሱ ነው። እኔ ቆይ ዳኒ እውነት አሁን ዛሬ እንዲሁም ቆይ ቤት ቁጭ ብላ አሁን ስታስበው ማለት ነው አብርሽ የፈለገ ነገር አንተ ብትል ሚያምን መስሎ ነው ያምነኛል ብለህ ነው የምታስበው? እንደ የራቁት ቪዲዮ ካልፖሰትኩ ምናምን ነገር ብለህ አስቡ። እንግዲህ የውርደትን ጥግ ልታሳየው ነበር እኮ ጀስት አሁን ከጊዜያት በፊት የሩቅ ታሪክ አይደለም። ባለፈው ከወር በፊት ነገር የተፈጠረ ነገር ነው የምናወር። ወር ራሱ በትክክል ከደረሰ እንጃ። እና እንደዛ ያረክበትን ሰውዬ በጣም ልታዋርደው፣ በሰው ሁሉ ፊት የበታች ልታደርገው የነበርከውን ሰውዬ ዛሬ በስነስርዓት ቆሞ ስላወራ ብቻ አንተ ጋር በትክክል ጊዜ ስላሳለፈ ብቻ ያምነኛል ብለህ ማሰብህ በራሱ ማለት ነው በጣም ሞኝነት። እውነቴን ነው፣ በጣም ሞኝነት። ለራስህ ሞኝነትን እሱንም በቃ ለራስህ ተሞኝተህ እሱንም ሞኝ እንዲሆን እየጠበክ ነው። እኔ በበኩሌ አይደለም የውርደትን ጥግ ሊያሳየኝ ከሞከረ ሰው ጋር አይደለም ትንሽ እንኳን አላግባብ ንግግር ከተናገረኝ ያለ ጥፋቴ አላግባብ ንግግር ከተናገረኝ ሰው ጋር ምንም ጊዜ ላቃጥል አልችልም። ጀስት እኔ የዳኒ አስተሳሰብ እንዴት እንደሚሰራ ነው ግራ እየገባኛለሁ። እዚች ጋር ቆሞ በቃ ከሩታ በላይ የሚከራከረው የእነሱ አብሮነት እንደሚፈልግ ሰው የሚያሽቃብጠው እሱ ነው። በእነዚህ አይነት ዙሪያ መከራከር ከእንጂ ጋር ምን ማለት አልፈልግም። እኔ በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ዳኒም እንደ ወንድም ይቅርታን ተቀብዬ ይቅር ተባብለን ምናምን ብዙ ነገሮችን እንትን ብለናል። ሩታም ደግሞ ከአንቺም ጋር እንደዛው። ስለዚህ እኔ ቆይ ሩታ
ልንገርሽ አንድ ነገር ልንገርሽ፣ እኔ እንደ ወንድ ማለት ነው አንዲት ሴት ምናምን ነገር መታ አይደለም አግብቼ የፈታዋት ምናምን ነገር ኖርማል አንዲት በፊት የምትመቸኝ አይነት ሴት ብትሆን ራሱ መታ ብትለምነኝ ለእሷ ያለኝ ኢንቴንሽን እውነቴን ነው ይጠፋል። ቤተሰብ ማንንም መጠየቅ ትችላላችሁ። የትኛውንም ወንድ ሲለመን ወንድ ልጅ ደስ አይለውም። አብርሽን በዚህ ሰዓት ሩታ እያስጨነቅሽው ነው፣ አይገባሽም እንዴ? እያስጨነቅሽው ነው በዚህ ሰዓት። ስላስጨነቅሽውና ነገር ሊመለስልሽ አይችልም። በቃ ይሄ የሆነ መልስ ትሰጫለሽ፣ የሆነ መልስ ይሰጥሻል። ለዛ መልስ ደግሞ እንደገና አይ እንደዚህ አይሆንም። በቃ እንደዚህ በመልስ የምትምና ነገር በክርክር አይደለም ፍቅር የሚፈጠረው። ሂደት ቢያንስ በሂደት እኮ ማለት ነው በጣም ብልሃትሽን ብትጠቀሚ እንደ ሴት የተሰጠሽን ብልሃት ብትጠቀሚ በጊዜ ሂደት ማለት ነው አብርሽ ልጁን ብሎ በሚመላለስባቸው በነዛ 3 ቀናት በሳምንት ውስጥ ማለት ነው ብዙ ነገሮችን ልትፈጥሪ ትችይ ነበር። ከድሮ መልካምነትሽን እያንዳንዱን ነገር ብቻ ባህሪሽን በመለወጥሽ በቃ አለ ኦኬ እሺ ልጅ ምናምን ነገር እያለ ቼክ ሊያደርግሽ ምናምን ነገር ይችላል። ግን ዛሬ እንደዚህ በክርክር ኧረ ተይ። እኔ እንደ ወንድ ልምከር ብዬ ነው ሩታን እንጂ ይሄ ሩታን ለመሳደብ ወይ ደግሞ እንትን ለማለት ፈልጌ አይደለም። ቤተሰብ እንደ ወንድ ጀስት ያለኝን ትንሽም ቢሆን እውቀት ልናገር ብዬ ነው። ልጅን በአግባቡ አሳድጋለሁ። ከዛ ውጭ ግን ሌላ አዲስ የምፈጥረው ነገር ወይ ከሩታ ጋር የምኖርበት እኔ ምንም የሰው ልጅ እንዴት ነው ልቡ ከዛ ሰው ጋር ካልሆነ ግን ብዬ እኔ አሁን በድኔ ከአንቺ ጋር ቢሆን ምንም አልጠቅምሽም የባሰ ጎዳሻለሁ ብዬ ነው ማስበው። እኔ ትላንት ያልኩትን ነገር ነው አብርሽ እየደገመ ያለው። ሄዶ አብርሽ ማለት ነው ስለለመንሽው ሄዶ በድን ከመሆን ውጭ ምንም አይጠቅምሽም። እንዴ ሄርሜላን እያፈቀረ ከአንቺ ጋር እንዲሆን ነው የፈለግሽው? ያንን ደግሞ ሲጀመር ተቋቁመሽ የመኖር ራሱ አቅሟ አለሽ? አሁን አስቢ። ለምሳሌ ቀን እንደፈለገ ከእሷ ጋር ሆነ ነገር ሆኖ ማታ አንቺ ስለለመንሽው ብቻ እቺ ልጅ ከምትጨቃጨቀኝ ብሎ እዛ እየመጣና ያቺ ባዶ ክፍላ ምናምን ነገር እዛ ቢያደር ጀስት አንቺ በፍቅር እንዲመለስ ነው የፈለግሽው። ግን እሱ ያንን ምላሽ ካልመለሰልሽ ያንን የመቋቋሙ ራሱ አቀማለሽ እና ጀስት እኔ በድን ምን ይሰራልሻል ነው በድን ምን ይሰራልሻል? እንዲያፈቅር ማድረግ ትቻለሽ። በቃ የሆነ የሴትነትሽን ብላት ተጠቅመሽ እንዲያፈቅርሽ ወደ አንቺ እንዲመለስ ማድረግ ትቻለሽ። አሁን ግን የሄድሽ ያለሽበት መንገድ ፈጽሞ በቃ ያለ ጭራሽ አብርሽን የሚገፋውና የሚያረቀው አድርጌ ነው ማስበው። ለምን እዚህ ጋር አዲስ ህይወት እንደጀመርኩኝ ታውቂያለሽ። እንደዛ ለምን ታስባለህ ሩታ? ለምን እንደዛ ታስባለህ? ከዚህ በፊት ብዙ ጊዜ እንደዚህ አይነት አዲስ ህይወት ጀምራለሁ ብለኸኝ ታውቃለህ እኮ። ግን ደግሞ የሆነ ታይም ትመለሳለህ፣ የሆነ ታይም ከኔ ጋር ነህ። ቆይ ሩታ አልተረዳሽም መሰለኝ። ቆይ እንደገና ተኝተሻል፣ እናንቃሽ፣ በውሃ ምናምን ነገር ቸስ አድርገን ምናምን ነገር እንድትነቂ የተፈጠረ ያለውን ነገር እንዲገባሽ እናድርግ እንዴ። የበፊቱና የአሁኑ ምንም አይገናኝም። በፊት አብርሽ ሌላ ህይወት ጀምራለሁ ምናምን ነገር የሚለው ሄርሜላን አፈቅራለሁ የሚል ቃል ከመውጣቱ በፊት ነው። አሁን ሄርሜላን እንደሚያፈቅር በቃ ፍርጥ አድርጎ ማለት ነው ግልግል ስላለ ከጭንቀት ሁሉ ግልግል ስላለ የበፊቱና የአሁኑ አብርሽ አንድ አይነት አይደለም። ሲጀመር ተደፍኖ ቆየ እንጂ እኮ ማለት ነው በፊትም ቢሆን አብሮሽ እያለ ራሱ ልቡ ከሄርሜላ ጋር ነበር እንጂ በዛች ቦታ በዛች ቅጽበት ስላስጨነቀችው ሄርሜላ ስላስጨነቀችው አፈቅርሻለሁ ብሎ ያወጣው ቃል አይደለም። በቃ ብዙዎቻችን የገመትነው እንደዛ ነበር፣ ግን አይደለም። እንደዛ የምርም እያፈቀራት ስለቆየ ነው ይሄን ያክል ሩታ እየለመነችው ራሱ ምንም በቃ ከምንም ነገር ሳይቆጥር ሊመለስ ፈቃደኛ ያልሆነ እና በፊትም ከአንቺ ጋር አልነበረም ተደፍኖ ቆየ እንጂ ሄርሜላን ካፈቀረ አብርሽ ቆይቷል። በቃ አለቀ። ፍላጎት ሳይኖርክ በፍጹም ቤት ልትመጣ አትችልም። አውቃለሁ። በቃ እኔ ፍላጎት ስለዚህ ልጄን ብዬ ነው የምመጣው። ሩታ በምን አማርኛ ነው የምነግርህ? እኔ እሱን ብዬ ነው የምመጣው። ከፈለግሽ ደግሞ ቤትም አልመጣም። እንደዚህ ውጪ የምታገናኘኝ ከሆነ እኔ አልመጣም። ቤት የምመጣበት ጉዳይ ነው። ለምንድን ነው ማለት አይደለም። አይዳኒ ሩታ ጀስት በአንድ ነገር ቆይ፣ በተደጋጋሚ ቪዲዮ መስራት፣ በተደጋጋሚ በህዝብ በፊት መዋረድ አይሰለቸሽም? እኔ እኮ በጣም እንትን ሚለኝ ነገር ጥያቄ የሚሆንብኝ ነገርና የሚገርመኝ ነገር በአንዲት ነገር ሰው እንዴት ነው በተደጋጋሚ ራሱን የሚያዋረደው ለአደባባይ ራሱን አጋልጦ የሚሰጠው እንዴ? በቃ ይሰለቻል እኮ አይደለም አንቺን ማለት ነው እኛን ይሰለቻል እንዴ። ምክንያቱም ከዚህ በፊት ለሩታ ምናምን ነገር ተብሎ ስንት ነገር ስንሆን የነበርን ሰዎች ነን። ኢቭን ጥፋት አጥፍተሻ ራሱ እንደምንም እየሸፋፈንን እናልፍ ነበር። ግን አሁን እኮ ማለት ነው ያንቺን ደጋፊዎችንም ጭምር ነው እያዋረድሽ ያለሽው እንደዚህ በመሆንሽ ማለት ነው። በአንዲት በተመሳሳይ ነገር አልፈለግሽም እንደገና ዛሬ ለቅሶ፣ አልፈለግሽም እንደገና ነገ ለቅሶ። ኧረ ይሰለቻል ሩታ፣ ኧረ ይሰለቻል። እውነት በጣም ይሰለቻል። ታረጋው አስብና ማለት ነው በቃ እንዲህ ወደ ቤት ተመለስ። አብራ ቢያንስ ለልጅ ይሄን ማድረግ ይከብዳል። ያባ አንድ ልጅ ነው ያለህ አይደል? አብራም በቃ ለአንድ ልጅ መስዋዕትነት ክፈል። ይሄን ማድረግ ይከብዳል። ተረጋግተህ አስበው አንዴ ነገሮች። ሰማኝ፣ ለምን አትረዳኝም? እኔንስ ለምን? ቆይ እነዚህ ሰዎች በምንኛ ቋንቋ ቢነገራቸውን የሚገባቸው አብርሽና ማን ነው ሩታና ዳኒ ሲጀምር ለልጁ ብሎና ነገር ማለት ነው ቢመለስ ራሱ ማለት ነው እርግጠኛ ነኝ ይጎዳዋል። ሳይፈልግና ነገር በመምጣቱ
ጀስት ለልጁ ምናምን ነገር ተብሎ ቢሄድ ራሱ ማለት ነው እርግጠኛ ነኝ ልጁን ይጎዳል። እንዴት በሉኝ። አንድ ለዛ ልጅ ብሎ ማይፈልገው ትዳር ውስጥ ነው የገባው። ስለዚህ ይሆናል እዛ ትዳር ውስጥ ደስ ማይለው ነገር ቢያጋጥመ ራሱ ማለት ነው በማን ማሰበብ ይጀምራል? ለዚህ ልጅ ብዬ ነው ምናምን ነገር እያለ በቃ ከልጁ ጋር ከመደሰት ይልቅ ማለት ነው በልጁ ማማረርን በቃ ምርጫው ያደርጋል። ይሄም ማይቀርለት ነገር ነው። ጀስት እንደምንም ብትከራከሩ ማይቀርለት ነገር ነው። ሁለተኛ ደግሞ በልጁ ማማረር ከጀመረ ለልጁ ጥሩ የሆነ ፍቅርን አይሰጠውም፣ ጥሩ የሆነ ግንኙነት አይኖራቸውም። እና ለልጁ ብሎ ምናምን ነገር ማይፈልገው ትዳር ውስጥ እንዲገባ አትጎትኩቱት። በቃ አለቀ። ለልጁ ብሎ ማይፈልገው ትዳር ውስጥ ገባ ማለት ለዛ ጀስት እንትን ይሄ ምንድን ነው የሚባለው? ለዛ ረብሻው የአእምሮ ረብሻው ተወቃሽ የሚያደርገው ምንም አያውቀውን ህፃን ነው። ከዛ በኋላ ሳይወድ በግዱ ይሄ አንኮንሽስሊ ልጁን መጥላት ይጀምራል። እንደዛ እንዲሆን የተፈለገው እንዴ ሩታ ለልጁ የምታስቢ ከሆነ ማለት ነው እውነቴን ነው ጀስት አሁን ያላችሁበት አይነት መገናኘት ይሻላል። ለልጁ በደንብ የምታስቢ ከሆነ ከልጁ ጋር ያለውን የአባትነት ግንኙነት ማሻከር ማትፈልጊ ከሆነ ይሄኛው መንገድ ነው ትክክለኛው መንገድ። በቃ ቤት እየመጣች ይካርግ ከዛ በኋላ በጊዜ ሂደት ጀስት ልቡ ይመለሳል። ሰው ነው በቃ አለቀ። ጀስት የሆነ ግዑዞ ድንጋይ የሆነ ልብ አይደለም የሚያዘው። እንደ ሄርሜላ ራሱ ከ8 ወር በኋላ አሸነፈ የለ እንዴ? አንቺ እንዴት ነው ትንሽ ጊዜ የሆነ ነገር ታክሰሽ ልታሸነፊ ማትችይው? አለቀ እኮ በቃ። ሌላ ቀመር ሄርሜላ ጋር ሲሆን ሌላ አብረሽ፣ አንቺ ጋር ሲሆን ሌላ አብረሽ አይደለም፣ ራሱ አብረሽ ነው። ልቡን የማግኘት ያለማግኘት ድርሻ ደግሞ ሚስጥሩ እናንተ ጋር ያለው በቃ ሴቶቹ ጋር ያለው። በእን ነገሮች በሙሉ ከሷ ጋር ያለው ነገር ተውና ቢያንስ ትንሽ ጊዜ ቢያንስ ሞክረው። ትንሽ ጊዜ ልጁ ከፍስ ድረስ ሞክረው የሆነ ነገር ለጥቂት ጊዜ። በእውነት እርግጠኛ ነኝ ምንም አይነት ፍላጎት ላይኖርክ አይችልም። ትንሽ ጊዜ አብረን ብንሆን በእርግጠኝነት አዳምጠኝ። ለልጅ እነዚህ ሰዎች ማለት ነው በቃ አሁን ያረጋገጥኩት ነገር የሚመክራቸው ሰው ጠፍቷል። እርግጠኛ ነኝ ሩታ ማለት ነው አጠገቧ እህቶቿ፣ ቤተሰቦቿ ምናምን ነገር ቢኖሩ በትክክል ሊመክሯትና አብርሽን እንዳትለምኙ ሊሏት እንደሚችሉ። ምክንያቱም ቢያንስ ከውጭ ነው ማለት ነው እንደኛ አሁን ለምሳሌ እኔ ከውጭ ሆኜ ማውራት ሆነኛል እኛ እናንተም ከውጭ ናችሁ የምትመለከቱ ሰዎች ናቸው። ልክ እንደዛው እነሱም ከውጭ ነው ስለሚመለከቱ ነገርየውን መለመን እንደሌለባት ይናገሯት ነበር። አሁን ከሩታ ሳይድ ማለት ነው ማንም የሚመክራት ሰው ጠፍቷል። ቢያንስ ሜሪ ብትኖር አተለምኙ ምናምን ነገር ልትል ትችላለች ይመስለኝ። እንዲሁም ቢያንስ ትንሻል የምትለው እሷ ናት። የሆነ ቆጣ ለማለትም ምናምን ነገር ቀረብ ትላለች። ሩታ የሚመክርሽን ሰው ደግሞ አሁን ካጠገብሽ አታርቂ። አሁን ማለት ነው በፊት ሩታ የማንም ምክር አያስፈልጋትም የሚል እምነት ነበረኝ። አሁን ግን በትክክል መካሪ እንደሚያስፈልጋት አረጋግጫለሁ። ግን ቢያንስ ልጃችሁ መሀል ላይ ማለት ነው አንድ ላይ ሆናችሁ አሳድጉ። አልመጣም ዳኒ፣ እሺ በለኝ። እግዚአብሔርን እኔ አላደርገውም። በቃ እኔ አላደርገውም። ምን ቢፈጠር ነው አላደርገውም። በቃ እኔ አልፈልግም። ምን ማለት ነው? አዎ በቃ እሺ ተይኝ። እንደዚህ ብለሽ በልጄ እንደዚህ እንድትመጭብኝ አልፈልግም። ልጅን አትወደውም? በቃ መሀል ላይ ያለው እሱ ነው። ኧረ ማይባል ነገር አትበይ። ልጅን አትወደው ምናምን ነገር እንደዚህ ነፍስ የሚያስጨንቅ አይነት አለማመን አትለምኙ። ልጁን ወደደው ማለት አንቺን አፈቀረ ማለት አይደለም። እኔ ስንት ጊዜ ልናገር፣ የሚያፈቅረው አንቺን ሲያፈቅር በቃ ለብቻ አንቺን ሲያፈቅር ብቻ ነው። የልጁ እናት ስለሆንሽ በቃ ያለ ዘወትር ዘላለም የሚኖር ፍቅር በልቡ የለውም። በቃ የሰው ልጅ ሀሳቡ ምናምን ነገር ልቡ ይቀየራል። የሆነ ሳለ ሌላ ሰው ምናምን ነገር ሊወድ ይችላል፣ ሌላ ሰውን ሊያፈቅር ይችላል። እና ያንን ደግሞ የምትመልሹ በዚህ አይነት መንገድ አይደለም። ልጁን ወደደ ማለት አንቺን አፈቀረ ማለት አይደለም። ልጁን ወደደ ማለት ከአንቺ ጋር በትዳር ዘላለም በቃ ማይፈልገው ትዳር ውስጥ ይኖራል ማለት አይደለም። በቃ በፊት ቢሆን ሰው የሆነ ለልጆቹ ምናምን ነገር ሲል ሳይለያይ ምናምን ነገር ይኖራል። ሰው ከተለያየ ሰማንያውን ከቀደደ በኋላ እንዴት ነው ጀስት እንደ ሽንፈትም እኮ ነው የሚቆጠረው። እንዴት ነው ጀስት ይሄ በቃ ልጁን ለልጃችን ምናምን ነገር ሲባል በቃ እንደገና ባንዋደድም ይጠቅመሻል። ቆይ ሩታ ሳይወደድሽ ምናምን ነገር አብርሽ ወደዛ ቤት መመለሱ የሚጠቅመሽ የሆነ ለየት ያለ የምትጠቀሚው ጥቅም አለ እንዴ? ኧረ ተያ ተመልሰሽ እኮ እንደገና ወደ ማልቀስ ህይወት ነው የምትገቢው። ምክንያቱም ባሌ በቂ አይነት አቴንሽን እየሰጠኝ አይደለም፣ በቂ ፍቅር እየሰጠኝ አይደለም እያልሽ ነገውኑ የምታለቅሺው ራስሽ ነሽ። ሳይፈልግ ነው ነገር በመውሰድሽ ማለት ነው። ፈልጎ ግን ቢመጣስ በቃ ተንከባክቦ ነው ነገር ያኖርሻል። ፈልጎ ቢመጣ ሳይፈልግሽ ቢመጣ ግን ከምንም ከማንም ኢቭን እንደማን ልበል እንደሌላ እንደ ኖርማል ሴት ራሱ ትሪት ሊያደርግሽ አይችልም። ቀኝ በመሀላችሁ አልገባም። ግን አንዴ ብቻ ማለት ነው ልጅህን ለማሳደግ ብለህ መስዋዕትነት ክፈለህ ልጅ ገባ። ድጋሚ ገብተህ ግን ሩታ ጋር እናንተ ጋር የማይሆን ነገር ከሆነ በቃ የፈለግከውን ውሳኔ ወስነህ ድጋሚ ጣልቃ አልገባም በእናንተ ማለት
ቢያንስ አንድ ጊዜ ግን ማለት ነው ወደ ቤት የምሬን ነው ዳኒ ማለት ነው ቁማር አድርጎታል። ጀስት አሁን አብርሽ ከሩታ ጋር እንደገና የሙከራ አይነት እንትን አድርጎታል። በሙከራ የሆነ በቁማር እኮ እንትን የሚቀጥል አይነት ትዳር አይደለም ያለው። ዳኒ ስላላገባ ምናምን ብዙ ነገር ልትቀባጠር ትችላለህ፣ አልፈርድብህም። እኔም ስላገባው አይደለም ብዙ ነገር ማወራው፣ ግን ቢያንስ ያንተ አይነት ሜንታሊቲ ያለኝም በቁማር የሚሆን ትዳር እንደሌላ አውቃለሁ። አንዴ ሞክርና ምናምን ይባል ገና እጮኝነት እኮ አይደለም የሚሞክረው አብርሽ እንዴ ወደ ቀደደው 80 ወደ ቀደደው ትዳር አንዴ ግባና ሞክር ምናምን ነገር ኖሮ አይቶታል እኮ ኖሮ አልስማማ ምናምን ነገር ስላሉ ነው የተለያዩት። ጀስት ሊስማሙ ስላልቻሉ ነው የተለያዩት እንጂ ኖሮ በሙከራ ዛሬ እንደዚህ ከሆነ ነገ እንደዚህ ሊሆን ይችላል፣ ነገ እንደዚህ ከሆነ ምናምን የተባለ አይደለም የቀጠለው ትዳራቸው። በደንብ ተጠናንተዋል። 1 ዓመት ውስጥ ያለፈውን 1 ዓመት እንግዲህ ቆይተዋል። ሩታም አብርሽን እስከ ጥግ ታውቀዋለች፣ አብርሽም ሩታን እስከ ጥግ ያውቃል። እና ያን እንትን ውስጥ እንደገና አንተ ጀስት ከውጭ ሆነ ጀስት አንተ ስለነሱ ትዳር ሁሉን እንደሚያክሰው አንዴ ሞክር እንዲህ እያልክ አስተያየት ለመስጠት ትሞክራለህ። አስተያየት አብዢ ምናምን ነገር አስተያየት ሰጪ ምናምን ነገር አትሁን። በቃ ሲጀመር ያንተ አስተያየት ጠቅሟቸውም አያውቅም እነሱ። እየመጣሁ ልጄን ሳይቅ እንገናኛለን ከሷም ጋር አብረን እየዋለን ያለው እኮ ልጄን ስታይ ግን ለምንድን ነው ታዲያ ሌላ ፍላጎት እያሳየኸኝ? አሁን ደግሞ ለምን እንደዚህ ትሆናለህ? እኔ በግልጽ ስለጠየቅኩ ነው፣ እኔ ስለተሸነፍኩ ነው እንደዚህ የምትሆነው ነው። እመነኝ ነው አይደለም። መሸነፍ አልነበረብኝም፣ ይቅርታ መጠየቅ አልነበረብኝም፣ እንደምወድ መናገር አልነበረብኝም። እኔ ቆይ ሩታ ልንገርሽ፣ እንደዚህ ማልቀሰሽ እንደዚህ ብዙ ነገር መሆንሽ ይህን ሳምንት ሙሉ በልመና ማሳለፈሽ ማለት ነው አብርሽን ይሄ ልጅ በቃ ለሩታ እየለመነችው ጥሏት ሄደው ተብሎ ስሙን በክፉ ከማስነሳት የዘለለ አንዲት ሚረባ ነገር የለም። ይቺ ልመናሽ ምንም ልታመጣ አትችልም። ይሄ ልመና ማምጣት የሚችለው ነገር ቢኖር ትላንት ወዲያ ምናምን ነገር ያመጣ ነበር። ይሄ ልመናሽ በቃ የአብርሽን ሀሳብ የሚቀይር ቢሆን ኖሮ ማለት ነው የዛኔ ልጁ ምናምን ነገር ለመጎብኘት መጥቶ ብዙ የፍቅር ነገሮችን ስታሳዩ ይቀየር ነበር። ልመና ምንም እንደማይሰራ በጊዜ መማር አለብሽ ብዬ እንትን እላለሁ። ጀስት የአብርሽን ስም ማጥፋት ነው በቃ፣ ሌላ ነገር አይደለም። ሆን ብለሽ ላይሆን ይችላል፣ ግን ሆን ብለሽ ባይሆንም ሰው በቃ ዞሮ ማሰቡ አይቀርም። አብርሽን በጥላቻ የሚያዩ በጣም ብዙ ሰዎች አሉ፣ አብርሽ ላይ እንከን ሲፈልጉ የነበሩ ሰዎች እና ለነሱ ሰዎች እንደገና ይሄ አፋቸውን የሚያፍታቱበት አዲስ መሳሪያ አዲስ ግብአት ነው እየሰጠሻቸው ያለው። ጨርስ ዳኒ፣ ነገ ከነገ ወዲያ ልጁ አድርጎ አባቴ ማለቱ አይቀርም። ያኔ አባቴ ብሎ ሲፈልገኝ እመጣለሁ። እንደዚህ እንዳላየው ከፈለጋችሁ ይህንን ውሳኔ ወስናለሁ። በእንደዚህ አይነት ርዕስ እየመጣችሁ የምትጨቀጭቁ የምትጠሩኝ ከሆነ አልመጣም። ስለዚህ መልካም እኔ እንደዛው አላልኩም እኮ አብርሃም፣ እንደዛ አይደለም ሀሳቡ። እመጣለሁ ከትንሽ ደቂቃ በኋላ ይዤላችሁ። እኔ ቆይ ሩታ ልንገርሽ፣ በቃ ይሄ የመጨረሻ ንግግሬ ምናምን ነገር ልንገርና ቪዲዮን በዚህ ይዘጋለሁ። አብርሽም ማለት ነው ጀስት በዚህ አይነት መንገድ አትመልሽውም፣ አንደኛ ነገር። ሁለተኛ ነገር ደግሞ ማለት ነው ይሄን ነገር አደራ በቃ ይሁን አታንሺበት። ከዚህ በኋላ አብርሽን እንደዚህ ለመለመን ምናምን ነገር አትሞክሪ። በትክክልም እየሄደ ያለውን አይነት ግንኙነታችሁን እራሱ ያቺን ትንሿን ግንኙነት ማቋረጥ ነው በቃ የሚቀረው፣ ሌላ ነገር አይደለም። እንደዚህ የምትለምኙ ምናምን ነገር ከሆነ በቃ ይቋረጣል ይሄ ግንኙነታችሁ እራሱ ማለት ነው። ለምን ተስፋ እንደቆረጥሽ እራሱ እኮ ነው ግራ ይገባኝ። አሁን ተስፋ ስለቆረጥሽ ነው አንቺ አሁን በልመና አብርሽን መልሳለሁ ብለሽ የምታስብ። እንደዛ አብርሽ ሊመለስ አይችልም። ሲጀመር በሄርሜላና በአብርሽ መሀል ያለው ግንኙነት አብርሽ አፈቅራታለሁ አለ እንጂ አገባታለሁ ወይም ደግሞ ቀለበት አደርግላታለሁ ሽማግሌ ልካለሁ አላለም። በቃ ገና በንግግር መሀል የተፋቀሩ ሰዎች ናቸው እነዚህ ሰዎች። ምንም ግቡ ጋር የደረሰ ነገር የላቸው። ስለዚህ በጊዜ ሂደት ይመለሳል። የጊዜ ጉዳይ ነው። አብርሽ የምርም ከሆነ የፈለግሽው አብርሽ የምርም እንዲመለስ ከሆነ የፈለግሽው የልጅሽ አባት ሆኖ እንዲቀጥል ከአንቺ ጋር ደግሞ የአንቺ ባል ሆኖ እንዲቀጥል ከእሱ ጋር ብዙ ፊውቸር የምታስቢ ከሆነ ብዙ ተስፋ አለ። የዛን ሰዓት ደግሞ በቃ በጊዜው ፈጣሪ ያለ ሰዓት የምር የምትሆኑ ከሆነ ፈጣሪ ያለው ይሆናል። አለቀ። ስለለመንሽም ምናምን ነገር አይደለም። እና ይህን ነው ማለት የምፈልገው። ብቻ ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። ቤተሰብ እስቲ የእናንተን አስተያየት ኮመንት ላይ ጻፉ። ሩታ እንደዚህ ማድረግ ነበረባት አልነበረባትም? አብርሽ ደግሞ እሺ ማለት ነበረበት አልነበረበትም የሚለው እናንተ እንደ ተመልካች የታዘባችሁትን ነገር ኮመንት ላይ ጻፉ። እኔ የራሴን አስተያየት አስፍሬያለሁ። ብቻ ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ እያደረጋችሁ ብትወጡ በጣም ደስ ይለኛል። ሌላ ምንድን ነው በቃ ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። በቀጣይ ቪዲዮ እንገናኛለን። ቻው